ብዙ ነገር ስትሰራ ሶብሪክ እርግዝና እና እርጅና ተደራርቦብኝ ነው እና ሀዊ በጣም ብዙ ነገሮች ተፈጥሯል። ለእያንዳንዱ ነገር ከአንድ አመት በፊት ማብራሪያ ሰጥቻለሁኝ። አሁን ላይ ይሄ አጀንዳ ሊነሳ የቻለበትን ምክንያት አላውቅም። አይ ነው እና የሆነ ያበቃለት ጉዳይ ስለነበረ ነው። አሁን እኔ በዚህ ልክ አሁን ከሷ በተሻለ ለዚህ ነገር ለዚህ ዩቱብ ቻናል ማለት ነው ሀብዬ በጣም መስዋዕትነት የከፈልኩት እኔ ነኝ እና በዚህ ልክ እንዲሆን እኔም አልፈልግም። አሁን ቅድም ነበር ደውዬላት ነበር ለራሷ ይሄ ዩቱብ ቻናል እንዲጠፋ እኔ ራሴ አልፈልግም። ገባሽ? እኔ ነኝ ሀብዬ ለዚህ ዩቱብ ቻናል መስዋዕትነት የከፈልኩት ከሀ እስከ ፐ ማለት ነው እና እኔ ራሴ እንዲጠፋ አልፈልግም። ከዛ በፊት ስለዚህ ዩቱብ ቻናል በምስክር ፊት በእሷ በኩል በመጡ ምስክሮች ፊት ቁጭ አድርገን አውርተናል በደንብ ማለት ነው። ስለ ሲም ደግሞ ባልሹ ስለምን አይነት ሲም እንደሆነ አይኖ ሲም ጠይቃኛለች፣ ግን ከዛ በፊት በዛ ልክ አልነበር የጠየቀችው። እንደዚህ ወስዶብኛል እንደዚህ አድርጎኛል ምናምን ስትል ስለነበረ ለነዛ ነገሮች ምላሽ እንድትሰጥ ስለፈለግኩኝ ስለ ሲሙ አቴንሽን ሰጥቼ እንትን አላልኳትም። እና ደግሞ ስልክ ባለችበትም አይኖ 2 አይፎኖች ነበሩ 14 እና 11። ከዛ 11 እሷ ጋር ነበር። ያው አጋጣሚ ነው የሄደችው ከቤት 11 እሷ ጋር ነበር፣ 14 እኔ ጋር ነበር። እኔ ከቤት ውጭ ነበርኩኝ ምናምን ነገር ሰው 11 ስልክ እሷ ጋር ነበር። እንዲህ ኢንዲቪጁዋሊ ምንም አይነት ስልክ አልወሰድኩም እኔ። አንድ ስልክ እሷ ጋር ነበር አይፎን፣ አንድ አይፎን እኔ ጋር ነበረ። ስትሄድ ያንን ስልክ ነው ይዛ የሄደችው። ከዛ ባለፈ ደግሞ ምንም አይነት ንብረት ከልክዬ አላውቅም። ገብተሽ ማየት ትችላለሽ። ከአንድ አመት ምናምን በፊት የተሰሩ ቪዲዮች እያንዳንዱን ነገር መተሽ መውሰድ ትችላለሽ ብዬ ነግሬያት ነበር። እያንዳንዱን ነገር አይኑ ህግ ያለበት ሀገር ላይ ያለ ነው ሰው ምንም ነገር በህግ መቀበል ትችላለች። ምንም ከዛ በፊት እንደውም የተነሱት እኔ አሁን የልጄ እናት ናት። ብዙ ነገሮች ተብያለሁ በእንደዚህ አይነት ነገር አንዲትም ክፉ ነገር ተናግሬ አላውቅም። ዛሬም አንቺ ጋር በእንደዚህ በወንጀል ምክንያት አንቺ ጋር በመምጣቴ በራሴ አፍራለሁ። ግን አይኑ ነገሮችን ክሊር ማድረግ ስለምፈልግ እያንዳንዱ ጥያቄሽን መመለስ አለብኝ፣ እመልሳለሁ። ከዛ ባለፈ ግን እኔ ጋር ዩቲዩብ ቻናል እንደሌለ አይታለች እሷ ራሷ። ከዛ መጀመሪያ ይኸውልሽ አይክላውድ የሚባል ነገር አለ አይደል? 2 አይፎን ላይ 2 አይፎን በአንድ አይክላውድ ነበር የምንጠቀመው እኔም ፍቅር። ገብቶሻል አቢባዬ? አይፎን አይደል አፕላይ ዲያችሁ የሁለቱም አይፎን ላይ አንድ አፕላይ እዚህ አይፎን ላይ ያለ ነገር እዛ ስልክ ላይ ሙሉ አለ። ያ ይኸውልሽ የሆነ ጊዜ ላይ ምንድነው በስነ ስርዓት ማለት ነው። በስነ ስርዓት ምንድነው ፍላጎትሽ ከኔ ጋር ማትቀጥይበት ነው? ልጨርስ አቢባዬ? አይ ከርዕሳችን እየወጣን ስለሆነ ነው። ኦኬ አንዴ እረሳለሁ ሲበዛብኝ እያንዳንዱ ነገር ክሊር እያደረኩ ልሂድ ሀብዬ። እሺ ወረቀትና እስክሪብቶ ብትይዥና ነጥብ ብትይዥ ጥሩ ነበረ። እሱም በኋላ እንዳያቋርጥ ብንመላለስ ይሻላል። እንደዚህማ ይበጠበጣላ። እንደዚህማ እንዴት ትመላለሳለህ? እሺ በቃ ይጨርስ። ግን ነጥብ ያዥ ቢሆንሽ እንዳይረሳሽ። በኋላ መጠየቅ የምትፈልጊው ነገር እዚህ ጋር ተሳስቷል፣ እዚህ ጋር ዋሽቷል እንድትይ ነጥብ እያያሽሽማ እኮ ያዥ ወረቀትና እስክሪብቶ እንጠብቅሻለን። ሲሳሳት እዚህ ጋር ተሳስቷል እንድትይ ማለት ነው እንጂ እዚሁ ተመጣጠብቄ ላውራ ወይስ? አንዴ እንዳያመልጣት ጠብቃት ፕሊዝ። ምክንያቱም መስማት አለባት እያንዳንዱን ፖይንት፣ ምንም ነገር እንዳያመልጣል። ደግሞ በጣም ልጆች ናችሁ ሁለታችሁ። እኔ በቸው ነበር ታውቂያለሽ። አቡሳቸው ወንደዋን ደግሞ ቤታ የእውነት በጣም ጩጬ እኮ ናቸው። ገርሞኛል። እኔ በወልዳቸው አደርሳቸዋለሁ እያልኳቸው በጊዜ በወልድ ትንሽ ባልዘገኝ
ከልጅ ተሳይመን ትንሽ ነው የሚበልጡት። እሺ አሁን እስክሪብቶና ወረቀት ይዛለች። ስለዚህ ነጥብ ትይዛለች። እዚህ ጋር ዋሽቷል፣ እዚህ ጋር ተሳስቷል ብላ በተራዋ ታርመሃለች። አሁን ያንተ ተራ እኔም ልያዝ የስ ያዛ እሷ ስትናገር ነጥብ ላይ ያዛሉ። በትክክል ለምን አታቋርጣትም? የሷ ተራ ላይ እስክሪብቶና ወረቀት አንጠል ከዚህ ያውጣችሁ ፈጣሪ። ወይኔ ከወለዳችሁ በኋላ እንደዚህ ሚዲያ ላይ አደባባይ ላይ ቆርጠ እንዲህ አድርገኛል እንዲህ አድርገኛል። በስመ አብ ከባድ ነው። ከባድ ነው እናንተ። ኧረ በስመ አብ ይታረቁ። ትክክል ይታረቃሉ። የወለደ እኮ ተቆራርጣ አይቆራረጥም። ምን ላይ ነበር? ምላሽ ገና ስለምንም ምላሽ አልሰጠክም። ጀምር ከመጀመሪያው እና ምላሽ። እሺ በቻናሉ ጉዳይ ጥያቄዎቹን ልቀንስልክ። ጥያቄዎቹ አንደኛ በዩቱብ ቻናል እያንዳንዱን እሷ ትሰራ የነበረው ብር ቀጥታ ወደ አንድ አካውንት ነበር ይገባ የነበረው እሱንም ብላለች። እንደገና ግን ስለ ገንዘብ ነው ስለ ሁሉ ነገር ምላሽ ስጣት። ጠየቅ ስለ ጥያቄዎቹ። እሺ ስለ ቀጥልኝ ሀቢያይ እና ሁለተኛ ደግሞ ከቤት ስትወጣ ትታው ስለወጣችሁ ስልክ። ሶስተኛ ድንገት ስለሆነ የወጣችሁ ምንም ነገር ይዛ አልወጣችሁም ከቤት ስትወጣ። ሁለተኛ ደግሞ ሴም ካርድ፣ ስልክ፣ ገንዘብ፣ መኪና፣ እነዚህን አራቱን እና ዩቱብ ቻናል 5 መዝግብና እያንዳንዳቸውን ይሄ በዚህ ይሄ እንደዚህ እያልክ ያ ሀብሌ እኔ ስጋ በቃ ሲም ካርዱን ብቻ ነው የምፈልገው። ሌላውን ታዩ ሌላውን ትታልሃለች። ሲም ካርዱን ብቻ ነው የምፈልገው። ትታልሃለች የሚባል አማርኛ የለም እንዴ? እሺ በቃ መልስ። እሺ አንተ መልስ። ይህ ምላሽ ይስጥበት። ታዩ ይናገር ይባላል እንትን እንደ ወሰድኩ ነው የሚታሰበው። ትታልሃለች ሲባል እሺ ችግር የለውም። ምላሽ ትቀበታ። እሺ በገንዘብ ጉዳይ አዎ የዩቲዩብ ቻናል ገንዘብ ይገባል። ሙሉ ለሙሉ ይገባል። ይሰማል። አዎ እውነቷን ነው። እንዲህ የዩቲዩብ ቻናል ገቢው አዎ እውነቷን ነው። ሙሉ በሙሉ እኔ ጋ ይገባል። ከመግባት ባለፈ ደግሞ ይኸውልሽ እንዴት መሰለሽ ስንጠቀም የነበረው አብረን አይደል የምንኖረው። አብረን ስንኖር የእሷን አካውንት እንጠቃቀምበታለን። ሞባይል ባንኪንግ አለው። ከዛ ብር እያወጣን በእሱ አካውንት ነው የምንጠቃቀመው። እኔ በሰዓቱ እንትን አካውንቴ የሆነ ፊርማ እንትን አይልም ነበር ማለት ቡታጅራ ነበርን። ከቡታጅራ አዲስ አበባ መጣን። አዲስ አበባ ከመጣሁ በኋላ አልተስተካከለልኝም ይሄ የፊርማ ነገር። ታውቃለች ፍቅር ፊርማ ተሳስቶብኝ በቃ ማስተካከል ስላልቻልን በፍቅር አካውንት መጠቀም ጀምረናል። ለረጅም ጊዜ እስክትሄድ ድረስ በፍቅር አካውንት ነው ገንዘብ የምናንቀሳቅሰው የምንጠቀመው። ኦኬ ያንተ ልክ እንደ ሴቪንግ ፔመንቱ ይገባል፣ ግን ዊዝድሮ የምታደርጉት የምትከፍሉት ምናምን በእሷ አካውንት ነው። በእሷ ለሆነ ያህል ጊዜ ነው እዛ እያለን ምናምን ነገር ነው እንደዛ የምንጠቀሙ ታጅራ እያለን ምናምን ነገር። ከዛ ከሆነ ጊዜ በኋላ አዲስ አበባ ከመጣ በኋላ ይሄ ፊርማው ነገር ምናምን ተስቶኝ በፍቅር አካውንት ነው የምንንቀሳቀው። ባንኪንግ ሁሉ ነገር በእሷ ነው የምንንቀሳቀሰው። ባንክ ብር ምናምን ሙሉ ነገር በእሷ ነው የምንንቀሳቀሰው። በብር ጉዳይ ማለት ነው፣ በገንዘብ ጉዳይ። ከዛ ስቲል ሞባይል ባንኪንጓ የሄደች ቀን ስልኩ ሞባይል ባንኪንግ ያለበት ስልክ እኔ ጋር ነበረ።
ከዛ እሷ መሄዷን ስሰማ ተመልሼ መጥቼ የራይድ እንኳን ስከፍል አይሰራም ነበረ ስልሽ እንትን አድርገው ማለት ነው ዘግታው በዛው ቅጽበት ማለት ነው አይሰራም ነበረ። ነግራኛለች ሪዝኑንም በቃ እንደዚህ ስላሰብኩኝ ለዛ ነው ያዘጋሁት ብላ እራሷ ፍቅር ነግራኛለች። በዚህ በገንዘብ ጉዳይ ምንም አይነት እንትን አልነበረም። በገንዘብ አንተ ጋር ነበር እንደዚህ ነበር። አሁን ንብረት ነበረን አንድ ላይ ሰርተን ያፈራነው ንብረት ነበረ። በብድር በሰዎች ብድር በባንክ ብድር የገዛናት አንዲት መኪና ነበረች። በራሳችን ትንሽ ነገር እንትን ብለን እና እንደዛ አይነት ንብረት ከልክዬ አላውቅም። በዚህ ፍቅር የፈለግሽውን ነገር ማድረግ ትቻለሽ፣ መውሰድ ትቻለሽ ብያታለሁ። ቁጭ አድርጌ ማለት ነው። በመኪናውም ጉዳይ ምንም ነገር ነገር ውሰጂ ብያታለሁ። ሶሻል ሚዲያ ላይ ወጥቼ ለፍቅር ብቻ ለራሷን ብያታለሁ፣ ግን ሶሻል ሚዲያም ላይ ወጥቼ ብያታለሁ። ማየት ይቻላል ሁሉንም ነገር። እሺ ጥሩ። ከዛ ባለፈ ሶስተኛ ጥያቄሽ ምን ነበር? ሲም ነው? ቆይ ወደ ሲሙ ከመሄዳችን በፊት እኔ መልሱን እየጻፍኩ ስለሆነ መኪናውን ውሰጂ ነበረ። ገንዘብ ምንም የቀረ የለም ካሽኔ ጋ ነው። በእሷ ስለነበር የምንንቀሳቀሰው ኦልሬዲ ይዛውን ሄደችው፣ ወዲያው አዘግተዋለች። የራይድ እንኳን ልከፍል ስል ኦልሬዲ አልሰራልኝም፣ ተዘግቷል። ስለዚህ ምንም አይነት ገንዘብ እኔ ጋ የቀረ የለም። እሺ እናመሰግናለን። ወደ ሶስተኛው ጥያቄ ዩቱብ ቻናሉ ይቅደም ወይንስ ሲም ካርዱ? የፈለግሽው። እሺ ስለ ሲም ካርዱ በጣም ኢምፖርታንቱ ለእሷ ስለሆነ ሶስተኛው ጥያቄ የሲም ካርዱ ይሁን። እሺ ኦልሬዲ የሲም ካርዱ ጉዳይ ዲቴል ነገሩን ባላውቀውም ስልሽ በምን ሲም ካርድ ይከፈት በሰዓቱ የትኛው ሲም ይሁን አላውቅም። ብቻ እኔ በሰዓቱ ስራ መስራት ስለምፈልግ ያው አብረን ስለሆንን እሷም እርግዝና ላይ ነበረች። ሰርቼ መቀየርን አቴንሽን አድርጊ በምን ሲም ይከፈት ምናምን አላውቅም ነበር በሰዓቱ። ብቻ ክሬት ተደር ምኑ ቻናሉ ኦር ቻናሉ ነው ቻናልማ በጂሜል ክሬት የሚደረገው ስልክ እኮ የሚያስፈልገው ኢንኬስ ፓስዋርዱን ከረሳክ የጂሜልህን ፓስዋርድ ሪከቨር ለማድረግ ስትፈልግ ፎርጌት ፓስዋርድ ስትለው ሪከቨር ፓስዋርዱን በምን ልላክልህ የሚለው ላይ ነው ስልክ ቁጥር የምናስገባው አይደል? ኢሜይሉ ላይ ነው የምናስገባው አይደል? ሰው ለኢሜይል ነው ስልክ ቁጥር የሚያስፈልገው። ለኢሜይሉ የተጠቀመችው ስልክ ቁጥር ነው አለ። ኢሜይሉንም ዩቲዩብንም አንድ ላይ ነው ክሬት ያደረገ። ኦኬ እሺ ገባሽ? እንደዛ ስለነበረ እንትን አይደለም ነበረ። ከዛ ደግሞ አንዲት ጓደኛችን ናት ክሬትም ያደረገችልን። እኔን መታ ጠይቃ እንዲሰሩ ተቀየሩ ምናምን ብላ ጠይቀኝ ኦኬ እሺ ምናምን ብዬ ነው እንትን ያልኩት። ከዛ በኋላ ጠይቃኛለች። በዛው ልክ በማስረጃ ፊት ነው ስለ ዩቲዩብ ቻናል ስትጠይቀኝ ማለት ከዛ በፊት ወንጀለኝ ስለነበር እንደዚህ ወስደህብኛል ሶሻል ሚዲያ ላይ ወጣ ማለት ነው ስልሽ በጣም የሚደባብሩ ነገሮች ተብያለሁ። ቻናል ያላችሁ አንድ ለብቻ ከአንድ ለብቻ ነው ያላችሁ። አንድ ቻናል ለሁለት ነው የምትጠቀሙት። ስለዚህ ያ ቻናል ንብረትነቱ የሁለታችሁም ነው። ሁለታችሁም ከሆናችሁ የምትለፉት፣ ሁለታችሁም ከሆናችሁ ፖስት ኮንሲስተንሲሊ ፖስት የምታደርጉት ቪዲዮ የምትሰሩት አንድ ላይ ከሆነ ስለዚህ ያ ቻናል ንብረትነቱ የአንድ ሰው ብቻ ሳይሆን የሁለታችሁም ነው። ወይስ እንዲህ ማለት ደብሮኝ እኮ ነው ሀቢባዬ። ኦኬ ከተከፈተ ጊዜ ጀምራችሁ ነው የምትሰሩበት? አዎ ኦኬ እሺ እሺ ጥሩ እንሂድበት ወደ ሴም ካርዱ። ሴም ካርዱ ሲገዛ በአንተ ስም የተገዛበት ምክንያት ምንም ማስባችሁ ሳይሆን በቃ አጋጣሚ ነው። በቃ ገጠመኝ። ኧረ በነበረ ሲም ነው የከፈትነው ነው እንዲህ ሲም ካርድ አውጥቼ አይደለም፣ በነበረኝ ሲም ነው የከፈትኩት። ሲም ካርድ ኢንዲቪጁዋሊ ለዛ ምን አላወጣሁም። በነበረ ሲም ነው የተከፈተ። ኦኬ በአንተ ጋር በነበረ ሲም ከነበረ ለእንድትነው ሲም ካርዱ እንደውም እኔ በማስም ይሁን በምን ይሁን ምን አላውቀውም። ስቲል ማለት ነው ሀቢባዬ የሚገርምሽ አሁን ቁጥሩን እንኳን እንትን ብትልኝ አላስታውሰውም ሲሙን በከፈትኩ ምን አይነት ሲም እንደሆነ። እንደዚህ አይነት ነገር ኢማጅን ላደርግ አልችልም ሀቢባዬ። ዝም ብሎ ስልሽ በነበረ ሲም ለምሳሌ ሲም በነበረኝ ሲም ማለት አንተና ፍቅር ሳትተዋወቁ ጀምሮ በነበረ ሲም ካርድ በነበረ ሲም ነው የተከፈተ። ብቻ በነበረ ሲም የተከፈተው። እሺ
እሺ በነበረክ ሴም ካርድ ተከፈተ፣ እናንተ ሪሌሽንሽፕ ውስጥ ገባችሁ፣ ዩቱብ ቻናላችሁ አደገ፣ ፍቅርም አረገዘች፣ ወለደች፣ አለቀ። የዛሬ ዓመት ስትለያዩ ሴም ካርዱን ትታወጣች። ጠየቀችክ ሴም ካርዱን እንድትሰጣት። ለምን ነበር ልትሰጣት ፈቃደኛ ያልሆንከው? ሲም ካርዱን ይኸውልሽ፣ ሲም ካርዱ ኦልሬዲ ስልሽ የእኔ ነበር። እኔ የምጠቀምበት ሲም ካርድ ነው። እኔ የምጠቀምበት ሲም ካርድ ነው። ሲም ካርድ ደግሞ ስትወጣ አይደለም የሆነ ጊዜ ላይ ስልሽ የሆነ ነገር እንደመጣ ነገረችኝ። የሆነ ሰዓት ላይ ይኸውልሽ አይክላውድ እንትን ዩቱብ ቻናሉ ከኔ ጋር ለማስወጣት እየተሞከረ ነበረ። ስልሽ አይክላውድ አንድ ነው፣ ሙሉ ነገር አለ። ሰው ከኔ ጋር ምናምን ነገር ፓስዋርድ ለመቀየር እየተሞከረ ነበር። አንተ ጋር ኖቲፊኬሽን ይደርስ እየተደረገ ከዛ ደወልኩና እንዲህ ምናምን ነገር እየሞከርሽ ነው ፍቅር፣ እንዲህ ይጠፋል ምናምን ብዬ ደወልኩላት ለራሷ። ከዛ ዝም አለች፣ መልስ አልመለሰችልኝም። ከረጅም ጊዜ በኋላ 15 ቀን ምናምን ዝም አለች። እሱን ነገር እያረግሽ ነው ምናምን ስላት 15 ቀን አላወራችኝም። ከዛ ከ15 ቀን በኋላ ምናምን እንዲህ በማስረጃ ፊት ምናምን ተብሎ ሰው አመጣን። በእሷ በኩል ነው የመጡት ሰዎቹ። ቁጭ አረግን ስላለው ስለ ዩቱብ ቻናል ቁጭ ብለን አወራን። ቁጭ ብለን የምታውቂያቸው ጓደኞችሽ ይመስሉኛል ልጆቹ ሀቢባዬ። ኦኬ እሺ እኮ ማን ጋር እንዲቀር ሽማግሌ ያስቀምጣችሁ ስትስማሙ ማን ጋር እንዲቀር ተስማማችሁ? ቻናሉ ለማን ማን ጋር እንዲቀር ሳይሆን እንደዚህ አድርገሽ ከእኔ ስልክ ላይ አስወጥተሽዋል ምናምን ነገር እንዲህ እየሞከርሽ እንደነበረ ገብቶልኛል። እንደዚህ አይነት ነገር ብዬ አስረዳኋት። ሰው ሲም ስጠኝ አለች በሰዓቱ። እንደዚህ አድርገህ ሲም ነው ሲም ስጠኝ በቃ ምናምን እኮ እየሞከርሽ እንደሆነ ታውቂያለሽ ምናምን ነገር አልኳት። ከዛ በቃ ሲሙን ነው የምፈልገው፣ በሲም ማግኘት እችላለሁ ምናምን አለች። ከዛ በቃ በሰዓቱ በስነስርዓት እያወራችኝ አልነበረም፣ እየሰደበችኝ ምናምን ነበር በልጆቹ ፊት፣ በእንትኖቹ በእሷ ጓደኞች ፊት እየሰደበችኝ ስለነበረ እንዲህ ዲስሬስፔክት እያደረገችኝ ተቀምጬ ማውራት አልችልም። በጣም እየሰደበችኝ ስለነበር ነው በቃ እንዲህ ነው ብለን ተነስቼ ሄድኩኝ እንጂ እንደዚህ አልሰጥም እንደዚህ ምናምን ብዬ አላውቅም። ከዛን ጊዜ በኋላ ምናምን ለረጅም ጊዜ አልተገናኘንም ከፍቅር ጋር። አይ ነው ሰላም ነን፣ ምንም አይነት ክፉ ነገር አንደራረግም፣ አልተደራረግንም። እኔ አሁን ስቲል እዚህ ደውላ እንደዚህ ስትለኝ ቅድም ደውዬላት ነበር። ጠዋት ከሰዓት ላይ ደውዬ ምንድን ነው የምሰማው ምናምን ብያታለሁ። ከዛ እንዲህ እኮ ነው እኮ እኔ ምናምን አልኳት። ነው አንተ አይደለህም ሜንሽን ያንተን ስም አልጠራውም፣ ግን እንዲህ ምናምን ብላ እያወራችኝ ነበር። አሁን ቅድም አካባቢ የሆነበት ሁኜ ደውላ ስትጠራኝ እኔ ራሴ ደንግጫለሁ እዚህ ጋር እንትን በማለቴ እና ችግር የለም። እሷም ያላትን ሀሳብ ጥያቄ ሜቢ ጨረሽልኝ። አላለቀም። እሺ ቻናሉ አንተ የት ሄደ ብለህ ነው የምታስበው? ማን ወሰደው? አሮን ነው እኔ እንጃ፣ እርግጠኛ ሆኜ መናገር አለ። ጋይስ ኮፒ ሊንክ አድርጉ። እየተቆራረጠ ነው። አይ ቲንክ ከፉአድ ነው መሰለኝ የሚቆራረጠው አይደል? ከኛ አይደለም። እኔ ቆም ያለው የሆነ ስታክ እኔ ነበርኩ ስታክ ያደረኩት ወይስ ፉአድ አንተ ጋር መሰለኝ? የአንቺ ጥሩ ነው አቦ። ኦኬ ካንተ ነው። እሺ ቻናሉ 198,000 ሰብስክራይበር ነው አይደል ያለው? ኦልሞስት 200,000 ሊገባ ነው። 193,000 ኦኬ 7,000 ናት የጎደለችው 200,000 ልትገባ። ለዩቱብ ቻናል 200,000 ሰብስክራይበር ማለት ቀላል አይደለም። በጣም ያደክማል። ራሱ ዩቱብ 4 ዓመት ሆኖ እስካሁን ድረስ 60,000 ሰብስክራይበር ነው ያለው። በእርግጥ እኔ ስለማልፖስትበት ነው፣ ላይቭ ብቻ ነው ቲክቶክ የማስተላለፍበት። እና ዩቱብ ቻናል ለማሳደግ በጣም እንደ ቲክቶክ ዝም ብለህ ከፍተህ ለፍልፈህ ፎሎ ተደርጋ 1 ሚሊዮን የምትገባበት ነገር አይደለም። ቲክቶክ በጣም መከራ በልቼበታለሁ። ሲሪየስ እሱን ፍቅር ራሷ ትመሰክርልኛለች። ዩቱብ በጣም የሆነ ድርጅት እንደማሳደግ በሉት ዩቱብ ቻናል ማሳደግ ማለት እና ቲክታክ ዝም ብላችሁ ዘፍናችሁ ጨፍራችሁ ለፍልፋችሁ ማንም ነው ወጪ ወራጅ ፎሎ የሚያደርጋችሁ። ቲክታክ ሲምፕል ነው፣ ግን ዩቱብ በጣም ከባድ ነው። ይሄ ነገር ለፍታችሁበታል ሁለታችሁ። ግን እናንተ ሁለታችሁ ማምታችሁ ኦር የሆነ አካል መክፈል ያለበት ነገር ካለ ከፍሎ ለአንዱ ወገን ነው እንጂ መሆን ያለበት ቻናሉ ሊቆረስ አይችልም። ስለዚህ ለኔ ካልሆነ ለአንቺ ካልሆነ ለኔ አይሆን የሚባል ነገር ነው። እኔ የኔ ነው ይሄ ቻናል ብዬ አላውቅም። ፍቅር ግን
ሁሌ ስቲል ሶሻል ሚዲያ ላይ ወጥታ ዩቲዩቤን ዘርፎኝ ምናምን ነው የምትለው። ግን እኔ ብዬ አላውቅም። እኛ ሴት እኮ ስለሆነች ነው ልትረዳት ይገባል። ችግር የለውም እሱን አይደለም ልሽ ሀቢባዬ፣ እኔ እንዲህ አልልሽ። ዩቲዩብ ቻናሉ ከመክፈት ጀምሬ ራሴ ነኝ ለዚህ ዩቲዩብ ቻናል ቪዲዮ ሰርቼ ራሴ ኤዲት አድርጌ ራሴ ሙሉ ነገር ፕሮሰስ አድርጌ ፖስት እስከማድረግ ድረስ ፍቅር እናቴ ትሙት ነው የምልሽ እኔ ጋር ሆና ኤዲት ማድረጉላ አትችልም ነበር። አው ግን እዛ ቦታ መኖሯ በራሱ ይልቅ ሰው ተመልካች ሴትና ወንድ ይወዳል፣ ባልና ሚስት ምናምን ይወዳል። ሰው ስለዚህ እሷ ባትኖር ቻናሉ አይደምቅም። አንተ ኤዲት አይደምቅም። እኔ አይደለም እንደዛ የኔ ነው ምናምን ብዬም አላውቅም። ጎበዝ እኮ ያለ ሴት ዩቱብ ቻናልም አይደምቅም፣ ህይወትም አይደምቅም፣ ቤትም አይደምቅም፣ ምንም አይደምቅም። ትልቁን አድቫንቴጅ የምትወስደው እሷ ናት። ኤግዛክትሊ። አንተ ድካሙን ብትደክምም ገባክ፣ የእሷ እዛ ቪዲዮ ላይ መኖር ትልቅ አስተዋጽኦ አለው ለእይታ እና ዩቱብ ቻናል ደግሞ ዋናው ነገር እይታ ስለሆነ ግን እናንተ ተስማምታችሁ ወይ ብሩን አንተ ውሰድ ንብረቱን ቻናሉን ኔሉ ውሰድ ምናምን ተባብላችሁ ተስማምታችሁ አንዱ አንዱን ነገር ቢወስድ እንጂ አሁን እኮ ይሄ